እኔ ቢያገባ ደስ ይለኛል ብዙየው ትዳር ቢመሰርት ደስ ይለኛል ግን እንደዚህ በውሸት አይደለም እንዲመሰርት አንፈልገው መኪና አለው ቤት አለው ሌላስ ምን አለው ነው ዋሽቶም አንዳንዴ እኮ የሚጠቅምበት ቦታ አለ ነው እያልኩሽ ያለው መዋሸትም አንዳንዴ የሚጠቅምበት ቦታ አለ ይሄ አይጠቅምም በዚህ ጉዳይ አይጠቅምም ልጅቷን እኮ የሆነ ቦታ ላይ እያስገባት ነው ያንተው መጣች አዳምጠኛ አንተ ደግሞ እኔ ሰላም ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ደህና ናችሁ? የኛ እጅግ በጣም ደህና ነን። እግዚአብሔር አምላክ የተመሰገነ ይሁን። ሰሞኑን በመታይ ማለት ምን ማለት እንዳለብኝ ራሱ ግራ እየገባኝ ነው። አሁን በሚሰሩት ቪዲዮ እና በባለፈው እንደዛ እንዳያችሁኝ ሩዙዬን ደውዬ ላግኝህ ብዬ አግኝቸው መክሬ እሱ እንዲስተካከል ከተማ ጋር ያለውን ችግር እንዲፈታ አስቤ ፈትቼ የመጣው መስሎኝ ነበር። ግን አሁንም በተደጋጋሚ ከተማ ጋር ምንም ሊስማሙም ሊንጥልም አልቻሉም። ማለት የእውነታው እኔ ቢያገባ ደስ ይለኛል ብዙየው ትዳር ቢመሰርት ደስ ይለኛል ግን እንደዚህ በውሸት አይደለም እንዲመሰርት አንፈልገው የሱን ማንነት አውቃ የሱን ህይወቱን አውቃ እንዴት እንደነበረ እንዴት እንደሚኖር አውቃ አምናበት እንድትገባ እንጂ እንደዚህ የሌለውን አለው ተብላ ጭራሽ ምንም ነገር እንደዚህ ይሄን ያለው ተብላ እንድትመጣ ሳይሆን በቃ ንጹህ ፍቅር ፈልጋ የምትመጣ ሴት ነው እኔ እያሰብኩ ያለሁትና ግን ተሙ እኔ ምን እያሰበ እንደሆነም ራሱ አላውቅም። እኔ ጋርም ልንግባባ አልቻልንም። ማለት ስጠይቀው አንቺን የሚመለከት ጉዳይ አይደለም ነው የሚለው። እንግዲህ እስኪ ምን እንደማደርግ ራሱ ግራ ገብቶኛል። ብቻ እና አሁን እስኪ በእናንተ ፊት ለጠይቀው አስቤያለሁ። ምን እያደረገ እንደሆነ ማወቅ ፈልጋለሁና በግልጽ እስኪ እየታጠበ ነው አሁን ውስጥ ነው ጠብቀዋለሁ። ምን አደርጋለሁ? ሃይ ማን አይ እስኪ የጋራ ናቸው ነው ቁጭ የጋራ ናቸው ሞች ቤተሰብ ናቸው የጋራ ቤተሰብ ሰላም ናስኪ በቃ አይ እንግዲህ አንተ ደግሞ ናስኪና በቃ እኔ ግራ እየገባኝ ስለሆነ እኔ ብቻዬን መጨነቅ አልፈልግምና በቃ አንተ የምታደርገው ነገር እየተመቸኝ ስላልሆነ በግልጽ አሳውቀኝ ያለህን ነገር እንዴ ደህና ነህ እሺ አንተ ተቀበል ችግር አለ ያረፈው ነው ምን አለ ችግር አለ ምን ችግር አለ? ችግር የሚሆንብኝ እኮ አንተ ነህ። እኔ እኮ ችግር እንዳልሆነብሽ ራስሚው ሜዶሚው ይተኝ ዘምኝ ናስኪ አሁን በብዛየው ጉዳይ ማውራት አለብን። ምን እየሰራ እንደው ለተቀመጥኩበት መስቀል ላይ እሺ ለዛፍ አዎ በጣም ችግር አለው። ምንድነው ችግሩ? እንደሚሰራ ሰው ቆይ ምን ነው ደግሞ ልጅቷ እንደዛ ይመጣል? ማን እንዴ እኔ ምን አውቃለሁ ማን ነው ማለት? እንደው ግን እኔ ፈጣሪ ነገር ይጣርብኛል። ያላቀም ድሮ ህፃን እያለሁ የምን ነገር ነው ይጣዳል ማለት ነው? ቆንጆ ነው አንተ ዝም ብለህ ማለት ነው አረብሩኛ ነው ለተኛ ነበርና የርጎ ዝም ብታውቃለህ እርጎ ላይ ዝም ብታጠልቅ ምትለው እኮ ነኝ እና ሆንኩ እኮ ከየት አይሽኝ ደግሞ እንደዚህ ማወደ የታየሽኝ ጭራሽ እኔ እኮ እየተነጋገር ነው ሌላ አንተ እየሰራህ ያለው ሌላ ምንድነው እንደዚህ የሚያደርግ አንተ ቆይ አልኩሽ እኮ በቃ ትንሽ ነገር በቃ ድሮ በፊት ህፃን እያለሁ ትንሽ ነገር
አሁን የህፃንነት ግን እያወራው አይደለም እኮ ያ አደገ መጣና አሁን ላይም በቃ ትንሽ ነገር ነገር ይጠናብኛል በቃ ይጎላል የሆነ ስራ ነው ታዲያ ደህና ስራ ስለማሰራ እኮ ነው የሚጎላው የልቦኔ ተፈጣሪ ያውቃል ስራዬ የሰው ልጅ እንዴት እንደዚህ በዚህ ልክ ይሆናል ምንድነው እሱ በግልጽ ንገረኝ እኔ አልገባኝም በግልጽ አንድ ነግርህ ልጅቷን የት ነው ያመጣሃት የሰው ልጅ አምጥተህ የጣልካት የሰው ልጅ አለች የት ነው ያለችው ሲቀጥል ደግሞ የሌለውን መኪና አለው ቤት አለው ሌላስ ምን አለው ነው ያልካት ይኖረዋል በቃ ተስፋ መመኘት እኮ ነው አረቆ እውነት የነማ በደንብ ነገር አለብኝ ውድ ቤተሰብ እውነት አንዳንድ ሰዎች እንዴት እንደዚህ ተዋሻል በቃ እንደዚህ አዎ እንዴት ተዋሻል አይዋሽም እኮ ይሄ እኮ ህይወት ነው እኮ እንዴ እኔ እናንተ አዳምጪ እሺ አንተ ተው እኔ ቆይተው አዳምጪኝ እንዴ እሺ የሰዎቹን ቤት ተውና አንተና በኔ መካከል የሆነ ውሸት ቢፈጠር በቃ ችግር የለውም ብለህ ተዋለህ ውሸት ዋሽታችሁ አስታርቆ አይባልም ውሸት እኮ የሚያገለግልበት ቦታ አለ እንዴ ዋሽታችሁ አስታርቆ አይደል እና ዋሽታ እያስታረቅ እኮ አይደለም ይሄ እያፋያለኝ ዋሽቶም አንዳንዴ እኮ የሚጠቅምበት ቦታ አለ ነው እያልኩሽ ያለው ማዋሸትም አንዳንዴ የሚጠቅምበት ቦታ አለ ይሄ አይጠቅምም በዚህ ጉዳይ አይጠቅምም ልጅቷን እኮ የሆነ ቦታ ላይ እያስገባት ነው ምንም ጭራሽ ልጅቱ የሆነ አይነት መኖር የሆነ ህይወት መኖር ትፈልጋለች ከዛ በኋላ ምን አልካት ቤት አለው መኪና አለው አልካት እሺ ብላ ገባች ከዛ የሰውዬ ደግሞ የኪራይ ቤት ነው የሚኖረው ለተከራይቱ በተስፋ መመኘት ነው ነገር ይሄው ግልጹ ልንገርሽ እኔ ማለት ነው በግልጽ መናገር ካስፈለገ አዳምጠኝ እኔንም እንዴ እኔ እኮ ነኝ እንደዚህ ጨርሽሽ አታስቀኝ አዎ አታስቀኝ እኔ አይ ሳቀሽ አቆመልሽ እሱን አርገው ስለማታውቅ ያስጨንቀኝ ግን ምን አለ መሰለህ እሺ ሴት ልጅ ናት ልጅቷ እድሜ የሚባል ነገር አለ እንደው እንዋሽ ይባላል እንኳን ቀለል ያለ ውሸት እኮ ይዋሻል ወይም ሰዎቹ ተጣልተው እኮ አይደለም ላስታርቅ ያልከው አንተ እኮ ምንም ጭራሽ ገና ገብታ ሰውየው በስልክ ብቻ ነው የምታውቀው አይደል እንደነገርክ ከሆነ ማለት ነው አይዮ በቃ ልንገርህ ግልጹ ማለት ልጅቱ ሞክሯለች እኮ ህይወትን አልሆን አልሳካ እና አልሳካላት ያንተው መጣች አዳምጠኛ አንተ ደግሞ አንዴ እንደሆነ አዳምጥኩሽ እኮ አልሳካላት አልከኝ አልሳካላት አዳምጥ እና ደግሞ ካልተሳካ ህይወት ነው ማስገባት ያለብህ ወይስ እንዲሳካላት ደረጃው ብዬ ነው እኔ በተስፋ ነው አዳምጪኝ እኔ መጀመሪያ ለምሳሌ እኔና አንቺ በቃ የሆኑ ፍቅረኛሞች ተደዋውለው ከተፈላለጉ ምንድነው ምን አለሽ ይባላሉ አይሉ አንተ ነገር ይገርሽ አዳምጪ እውነቴን ነው እኔ ጠየቅኩ ሌላ እንደምትይ ነው ሌላ አዳምጪ ላመጣልሽ ነው መርቶ ላመጣልሽ ነው ወይ ነው በቃ ተው እንደዚህ አይነት ወሬ አልፈልግም ካንተ እንደዚህ አይነት ነገር አልጠብቅም ሲቀጥል ደግሞ አንተ የምትችለውን የወንድምነትክን የዝምድና ተሰራለህ እንጂ ጭራሽ ይሄ ጭራሽ የማይገናኝ ወሬ በአካባቢው ራሱ መወራት የለበትም ሴት ልጅ ወልደሃል ሴት ሚስት አለ ሴት እናት አለች ሴት ቤተሰብ አለ አለቀ እህትም አለህ አይደል አሁን ያንተ እህት መኪና አለው ቤት አለው የሆነ ነገር አለው ይሄንን ይሰራል ይሄንን ይችላል ተብሎ ቢወራና ከዛ በኋላ እዛ ቤት ገብታ ምንም ነገር የሌለው ቢሆንባት አንተ ደስ ይላል እስከ መጀመሪያ ማንንም ማዳምጠው ልመልስልሽ እኮ ነው ለምሳሌ ፍቅረኛ ይኸው ላስረዳሽ ተደዋውለው እኔ ስለ እነሱ ፍቅረኝነት አይመለከተኝም አትሳቅ ነው ከዛ በኋላ ምንድነው የሚሉ መሰለሽ በቃ ምን አለ ይባሉም ተዋደዋል ተፋቅረዋል እነሱ ብቻ ነው የሚገናኙ እሷ አገናኝ ግን አገናኝ ግን ምንድነው ምን አለው ነው የሚጠይቁ ሴቶች የሰው ህይወት እኮ እየበጠበጥክ ነው ያለው እኔ አልበጠበጥኩም እንዴ እኔ በማን ነው ገብቼ እኔ ጣልቃ በማን ነው ገብቼ እኔ ማንንም አልተባጣብኝ ያመጣሃት እኮ መኪና አሁን እሺ ተው የብዙየውን ተተህ በራስ ህይወት ውስጥ አስገባው እኔ ምንም ማስገባው ነገር የለም በቃ ማንንም አላስገባም ማንንም አልገባም አልኩሽ እኮ አሁን በኋላ ማለት ነው ሰው የጤና የለህም እንዴ እኔ ፈጣሪ ይመስገን ፈጣሪ ይመስገን ይላል እንዴ ደግሞ ሞቶ እኔ እናንተ ያወራ ነው ምንድን ነበር ራሷ ሰርታ የምታድር
ያ ማለት የተወሰነ ደሞዝ የምትደጉ ማለት ነው። ሰው በደሞዝ ብቻ ነው እንደሚተዳደረው እንዴ? አይ በእግዚአብሔርም ቃል ጭምር እና ታዲያ አረውይኔ ምን ነው ማለት እግዚአብሔር ቃል አይኖርም እንዴ? ምን አንቺ እስኪ ያለሽኝ ደግሞ ከፈጣሪ ጋር ልታጣላ የሰው ልጅ በቃ አይ ደሞዝ አለው የወር ደሞዝ አለው በዚህ ይኖራል። አይና ዶክተር ደሞዝ እንትና ምናምን አይመለከተኝም እንዴ? እኔ ደሞዝ አይመለከተኝም ማለት ነው። እኔ የገባሁኝ አይደለም የገባሁት። ለምን እንደዚህ ታደርጋለህ እኮ ነው እያልኩ ያለሁት። ምን ማለት ነው? አንተ ዋለች አብራ ትዳረገት ሆናለች ብዬ አመጣው። አይሆንም ከተባለ አይሆንም ነው አርፊ። ትዳር ጋር በውሸት አይደለም ትዳር የሚመሰረተው። በውሸት የተመሰረተ ትዳር እኮ ወዲያውኑ ውሸት ነው ይፈራል። እኔ ዋሽው እኔ እስኪ እኔ ትዳር ይፈርስ እንዴ? ጭራሽ እንዲፈርስልን እንፈልጋለን እንዴ? ደግሞ እኔ አይደለም እና ታዲያ ምንድን ነው የምታወራው? እስኪ በውሸት ትዳር እንደሚፈርስ እና በውሸት ነው እንጂ በምን ይፈርሳል ትዳር? እኔ ነው ዋሽው እኔ ትዳር አረጋግጥ ነው አንተ ነሽ ጀምር ጤና የለህም እኮ ከሰዎቹ ዝም ብለህ የማይመለከት ትገባለህ። አሁን እኔ ራሱ ቅሌታ